ነፍስ ከስጋው እስክትለይ ድረስ ራስን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስን እንዳታምነው፣ ሰውነትን እንዳታምነው። ሺህ ጊዜ ቆራቢ፣ ሺህ ጊዜ ጸሎተኛ፣ ሺህ ጊዜ ተጋዳይ ሁን፣ ዝም በል ፍራ። የታገልክ ነው ጽና፣ ያስቀደስክ ነው ጽና፣ የቆረብክ ነው ጽና፣ የተማርክ ነው ጽና። አትፎክር፣ የትዕቢትን ነገር አታስብ፣ ይልቅ በጀመርከው ጽና። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? የዕቃ ጦር ሁሉ ልበሱ ተባለ። ለምን የውጊያ ትጥቅ ተሰጠን? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። የምንማርበት የትምህርታችን ርዕስ ቢሆንልኝ በሚል ርዕስ ይሆናል። ቢሆንልኝ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 10 እንዲህ ይላል፣ አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላል ሐዋርያው ቅዱስ ጳውሎስ። የሃይማኖት መነሻ የሃይማኖት መጀመሪያ እምነት ነውና እሱን ያስቀድማል። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። ጽና፣ አትፎክር፣ ዝም በል። ፉከራ የለም እኛ ቤት፣ ፉከራ የለም። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? እሱን ተውት። እኛ በጣም በመድኃናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ድነናላ፣ ጸድቀናላ፣ ምን ይቋቀናል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን ይሄ ሁሉ ወጪ ይወጣል? ለምን አብቅቷላ ነገሩ? እነሱ እንደሚሉት ከሆነ ለምን ዲያብሎስ ይዋጋል? ለምን የዕቃ ጦር ሁሉ ልበሱ ተባለ? ለምን የውጊያ ትጥቅ ተሰጠን? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ ከሆነ ለምን እንዋጋ? አበቃ ከዳን ለምን እንታገላለን? ሰይጣንስ ለምን እድሉን እኛ ላይ ይሞክራል? ካገኘው ብሎ አይደለም የሚሞክረው የሚታገለው። ፍራ፣ ውጊያ ያለበት እኮ ነው የሚፈራው። ፍራ ፍራ፣ እስከምትሞት ድረስ ፍራ። ነፍስ ከስጋው እስክትለይ ድረስ ራስን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስን እንዳታምነው፣ ሰውነትን እንዳታምነው። ሺህ ጊዜ ቆራቢ፣ ሺህ ጊዜ ጸሎተኛ፣ ሺህ ጊዜ ተጋዳይ ሁን፣ ዝም በል ፍራ። ዝም ብለህ ፍራ። ምን ፍራ? ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባልነግራችሁ መርጥ ነበር። ጨክኜ ልንገራችሁ። ብርቱ ተጋዳይ ነበረ፣ ገዳም የሚኖር መጨረሻ ላይ ግን አረጀ። በእነሱ ቤት አፈጀ፣ እድሜውም ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩታሉ። እዛ ይደጎም ብለው ትንሽ ይኑር ብለው እንዲንከባከቡ፣ ትንሽ ይንከባከቡ፣ ትንሽ ይበላ፣ ትንሽ ይጠጣ። ያ ያረጀ የተጣጠፈ የነበረው ሰው ቀና አለ። ከዚያስ ያሳዝናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታል። ከዚያስ ልጅ ወለዳ። ከዚያስ
ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴን ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባ እንዴት ታምነዋለህ? ማን አንተ? ማን? ቀሚስ ያስጥላ፣ ነጠላ ያስጥላ፣ የተስማ ድምፀ በትራ ይገጽ፣ ድምጿን አትስማ፣ መልኳንም አትያለል። ማን ነው የሚመካው? ማን ነው የሚመጻደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ? ማን ነው ብርቱ ነኝ የሚል? አያችሁ እንዴት እርግጥ ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው ምእመናን። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆረጣለህ አንተ ደግሞ። እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ ስላለ ልጽና አልጽና በምን እርግጠኛ መሆን ይቻላል? የኢትዮጵያ መድን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ እጅ ላይ ነህ። ሌላ ነው ወላጅ። እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱ ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ የሚለው ምእመናን የማጠቃለያ አንድ ሁለት ነገሮችን ብቻ ልጥቀስ። ምንም የማያወላዱ ኃይለ ቃላትን እናምጣ። እዚህ ቲቶ ምዕራፍ 3 ቁጥር 14 ላይ እየሰማችሁ ነው። ጮኩባችሁ ሞራል ይዞኝ ነው ኮስተር ካልኩ እሺ እንጂ ላስፈራራችሁ ፈልጌ አይደለም። እሺ እሱን ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ በሞት ይስሙ። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል ቲቶ ምዕራፍ 3 ቁጥር 14። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ኦፕሽናል አይደለም፣ የግድ መልካም ስራ የግድ ይወላችሁ። እዚያ ውጭ ያሉት ወንድሞቻችን የሕግ ስራ የሚልና ክርስቲያናዊ መልካም ስራ ያምታታሉ። ቅዱስ ጳውሎስ ያለ ሕግ ስራ በእምነት እንዲጸድቁ እንቆጥራለን የሚለው ያለ ሕግ ስራ የሚለው ኦሪትን ካልፈጸማችሁ ካልተገረዛችሁ አትድኑም ያለው ያን የሕግ ስራ የሚለው ግዝረት የኦሪትን አትንካ፣ አትቅመስ፣ አትያዝ የሚሉትን ቃላት ጨምሮ በዋናነት ግዝረትን ካልፈጸማችሁ አትድኑ። አሁን ለመዳን ግዝረት አያስፈልግም ነው የሚላቸው። ያለ ሕግ ስራ በእምነት ይጸድቃሉ የሚለው እሱን ነው እንጂስ ክርስቲያናዊ መልካም ስራን አይደለም። እና ጅሬችን ቃል ይዙና ስራ አያስፈልግም፣ ይኸው ያለ ሕግ ስራ በእምነት ጸድቀናል ይላል። እሱ የሚለው ሌላውን ያጓጩ ነው። ለዚህ ነው ቅዱስ ጳውሎስ መገረዝም ቢሆን አለመገረዝ አይጠቅምም የሚለው። እንደውም ገላትያ ላይ ስታነቡ የልብ መገረዝ ብሎ ይገልጸዋል። ሌላ መገረዝ ያመጣል። ስለ መገረዝ በኦሪት ሕግ ስለ መጽደቅ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ስራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ስራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ያርጉ? የግድ በመልካም ስራ እንዲጸኑ ይማሩ። ማን ነው አስፈልግ የግድ እያለ የግድ ምደጋግመው በደንብ እንዲገባ ምእመናን። እነዚህ ሌሎችን ያለ አይደለም። ከወገናችን ያሉት ደግሞ ይልላል። ከወገናችን ያሉት ማለት አማኞች አይደለም። አማኞች ምን እንዳይሆኑ ፍሬ ቢስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድን ነው? መልካም ስራ ነው። መልካም ስራ አንድ ጊዜ ብቻ አይደለም። ይጽኑ ሁሉ ጊዜ ይጽኑ፣ ዕለት ይጽኑ። ያለበለዚያስ በቸርነቱ ጸንተህ ካልኖርክ ትቆረጣለህ ነው። ፍሬ ቢስ ከሆነ ትቆረጣለህ። ታዲያ ይህንን ቃል ስለያዘ እኮ ነው ቅዱስ ጳውሎስ
ቢሆንልኝ የሚለው በመልካም ስራ መጽናት አለበት። እሱ መልካም ስራ ምንድን ነው? ቅድም ያልኳችሁ ተጋድሎች መልካም ስራዎች ናቸው። ለዚህ ነው በትንሣኤው ምናለሁ በሞቱ እካፈላለሁ፣ በመከራው እካፈላለሁ፣ በሞቱ መስለዋለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው ቢሆንልኝ። ይህ ነገር ድህነት ትምህርታችን ነው ምዕመናን። አንድ የመጨረሻ ነጥብ ላንሳና ነገሩ ብዙ ነው፣ ጓዙም ሰፊ ነው። ከረዥሙ ባጭሩ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምዕመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው። ጨክነን እኛም መታጠቅ አለብን። የመጣ የሄደው ሁሉ ሊያሳፍረን አይገባል። መደንገጥ መሸበርም አይገባል። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸውን ልናዘጋቸው ይገባል። ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከእኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝናል። እሱም ደርሷል። ፍርድ ከአማኞች ነው። ከአማኞች ከአገልጋዮች ከእኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለ ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ የምንጠበቅ ከሆነ እንዴት አድርገን እርግጠኛ መሆን እንችላለን? እዚህ ቤት ውስጥ ኖረ። ለዚያ እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን? ጻድቅ በጭንቅ የሚድን ከሆነ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ የሚድን ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ ይህንን እሱ ጭንቅ ነው። አየህ እንደዛ እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው ለዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል እንደገና? አላህ ጻድቅ እንኳን በጭንቅ። ጻድቅ ማለት ነው ጽድቅ የሚያደርግ ጽድቅ። መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያን በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔር የሚወደውን የሚያደርግ እግዚአብሔር የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ ማድረግ መስራት እሱ ነው የሚለው። አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር ይለጠቅላል አውቀው ዘንድ በእምነት አማኝ ሆኛለሁ። በትንሣኤው ኃይል አምናለሁ። የቤተ ክርስቲያን ጉልበት መከራውን ድል በነሳችበት በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ከዚህ ሁሉ በኋላ ግን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብዬ እመኛለሁ። ቢሆንልኝ በዚያ በሰማይ በቀኙ ባቆመ ቢሆንልኝ የዘንባባ ዝንጣፊ ይዘን መዘመር ቢሆንልን የዳዊትን በገና የዕዝራን መሰንቆ እዚያ በላይ በሰማን ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየን ቢሆንልን በእሳት ድንኳኖች መካከል በተመላለስን ቢሆንልን እንደ ከዋክብት ደምቀን ባበራን ቢሆንልን በዚያ በተስፋው ሀገር ሁላችንም በተገናኘን ቢሆንልን። ይቆየን። አሜን።